በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዐቢይ ጾም ሶስተኛ እሁድ ምኩራብ። እንኳን ለታላቁ ጌታችን ኢየሱስ ክርስቶስ በመጾም ላሳየን ላመለከተን መንገድ መሪው ፋና ወጊ ሆኖ ላሳየን ለዚህ ጾም እግዚአብሔር እንኳን በሰላም አደረሰን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ በእግዚአብሔር ፍቅር አሳስባለሁ። ደግሞም አገልግሎቱ የእግዚአብሔር ሥራ የሚሰራበት እንዲሆንና ለብዙዎች መድረስ እንድንችል በመንፈስም በስጋም አገልግሎቱን እንድታግዙ በስክሪኑ ላይ ባሉት የባንክ አካውንቶች እግዚአብሔር ልባችሁ እንዳሰፋና እንዳነሳሳችሁ መጠን እንድትለግሱ ለማሳሰብ፣ ለማበረታታት፣ ለማነቃቃት እወዳለሁ። ለምክር፣ ለአስተያየት፣ ለማናቸውም ጉዳይ ደግሞ እንዲሁ ስክሪኑ ላይ ያሉ ስልኮች ስላሉ በዚያ ተጠቀሙ። እግዚአብሔር ይመስገን። እንግዲህ ዐቢይ ጾም ወይም የጾም ጊዜያት እጅግ በጣም ትልቅ የበረከት ጊዜያት ናቸው። እኔ ሁሉ ጊዜም ጠላት ውጊያ በምድራችን ላይ አለ። ግን መንፈሳዊው ነገር በሕይወቴ እያደገ መጥቶና እንዳስተውል ካደረገኝ ጊዜ ጀምሮ ረጅም ዓመታት ሆነዋል። ትንሽም ያላቸው ዓመታት ከ20 ዓመት በላይ እንኳን ብዬ ባስብ በእነኚህ ጊዜያት አብዛኛው በእነኚህ ያልኳቸው ነገሮችን ባስተዋልኩባቸው 20 የሚሆኑ ዓመታት ዐቢይ ጾም ሲነሳ ሁሌም ችግሮች አሉ። መለስ ብለን በማስረጃ ማንሳት እንችላለን። በጣም ከፍተኛ ወይ በአገር ጉዳይ አብዛኛው በቤተ ክርስቲያን ጉዳይ ይነሳል። ምን አስተዋልኩኝ? ሰይጣን ያውቃል በጾምና በጸሎት ውስጥ የሚመጣውን ውጤት። በተለይ አሁን አገራችን ያለችበት ውጥረት እጅግ አሳሳቢ ጊዜ ነው። ለሺህ ዘመናት ደም የለመደ አውሬ ዘንዶ ዛሬም ደም ሊያፋስስ ሰፋ አድርጌ ወጥቻለሁ ብሎ ተነስቷል። ነገር ግን በነነዌ ሰዎች በጾሙ ጊዜ እንኳን ለነነዌ ሰዎች በነነዌ ላሉ በጎችና ፍየሎች አዝናለሁ ያለ አምላክ ስላለ እንደሚመልስልን በደንብ አምነዋለሁ። እግዚአብሔርን ይመለሳል። አዎ በምድራችን ላይ በተለይ በሰሜኑ ክፍል ያለ አጋንንታዊ መሰዊያ በኢየሱስ ክርስቶስ ስም መፍረስ አለበት። ጊዜ እየጠበቀ ወቅት እየጠበቀ ምክንያት እየፈለገ የትውልድ ደም የወጣት ደም የለመደ ዘንዶ ይወጋል። መጽሐፍ ቅዱስ ዳዊት ሲናገር ምን አለ? ዘንዶን ወጋ፣ ለኢትዮጵያ ሰዎችን ምግባቸውን ሰጣቸው ይላል። አዎ ዘንዶ ተወግቶ ተቆራርጦ ኢትዮጵያ ደግሞ ሕዝቧ ከረሃብና ከችግር ወጥቶ በምግብ በትልቁ መንፈሳዊ ምግብ ወንጌል በስጋም በረከት እንደሚጎበኘን የድንግል ማርያም ልጅ ኢየሱስ ክርስቶስን እታመነዋለሁ። በዐቢይ ጾም ውስጥ ካሉት 8 እሁዶች ቅዱሳን አባቶች በመንፈስ ቅዱስ ተመርተው በየእሁዶቹ እንድናስብ ከተቀመጠልን አንደኛው ሶስተኛው ያው ባለፈ ያየነው የመጀመሪያው ዘወረደ ነው። ሁለተኛው ቅድስት ነበር። አሁን ደግሞ ምኩራብን። በዚህ ውስጥ ሁሉ የሚገርም ነው። ክርስቶስን ለማግነን የሄዱበት ርቀት በጣም በአባቶቼ ላይ የሰራውን ቅዱስ መንፈስ አመሰግናለሁ። ክርስቶስን ለማጉላት በየሰንበቱ የሚነገረው ሁሉ ከሰማያት ወረደ ቢሆን ሰንበትን ቀደሳት ቢሆን በምኩራብ ገብቶ አስተማረ ቢሆን በአልጋ ቁራኛ በደዌ ዳኛ የተያዘውን መጻጉዕ ፈወሰ ቢሆን ምጽአቱን በደብረ ዘይት ተራራ ገለጠ ቢሆን ለኒቆዲሞስ የመዳን ምስጢር አሳየው ቢሆን በክብር በአህያ ውርንጫ ተቀምጦ ወደ ኢየሩሳሌም ገባ ቢሆን ትንሣኤው ቢሆን የሚገነው እሱ ነው። እሺ ምኩራብ ነው ካልን መነሻ የዕለቱ የመጽሐፍ ቅዱስ ክፍል ምንድነው
የሚለው ዮሐንስ ወንጌል ምዕራፍ 2 ላይ ከ12 እስከ 25 እናየዋለን። በዮሐንስ ወንጌል ምዕራፍ 2 ከ12 እስከ 25 በኢየሱስ ክርስቶስ በጌታዬና በመድኃኒቴ ስም አነባዋለሁ። ከዚህም በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖሩ። የአይሁድም ፋሲካ ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድ ጅራፍ አበጅቶ ሁሉንም በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችን ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። እርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤትህ ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት አሳየናል አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አስነሳዋለሁ አላቸው። ስለዚህም አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ የተሰራ ነበር፣ አንተስ በ3 ቀን ታስነሳዋለህ አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ እንደተናገረ አሰቡና መጽሐፍንና ኢየሱስ የተናገረውን ቃል አመኑ። በፋሲካም በዓል በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። ነገር ግን ስለ ሰው ማንም ሊመሰክር አያስፈልገውም ነበር፣ አይተማመናቸውም ነበር፣ ራሱ በሰው ያለውን ያውቅ ነበር ይላል። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ ምኩራብ እዚህ ላይ ታሪኩን የምናየው ቤተ መቅደስ ውስጥ የተፈጸመ ነው። ምኩራብና ቤተ መቅደስ ይለያያሉ። ምኩራብ አይሁድ በየሄዱበት አካባቢ በየአካባቢያቸው በሰንበት በእነሱ ሰንበት ቅዳሜ የተገናኙ ከመጽሐፍ ቅዱስ ክፍል ትንቢትን የሚያነቡበት መምህራኖቻቸው ትንቢቱን የሚያብራሩበትና መሲሁን ስለ መሲሁ መምጣት የሚያወሩበት፣ ሌሎች ደግሞ ማህበራዊ ጉዳዮቻቸውን የሚከውኑበት ስፍራ ነው። መቅደስ ግን አንድ ነው። መቅደሱ ግን አንድ በኢየሩሳሌም የሚገኝ ታቦቱ ያለበት ቤተ መቅደስ ነው። ምኩራብ በብዙ ቦታ ይኖራል። እንግዲህ እዚህ ዮሐንስ ወንጌል 2 ላይ የምናየው መጀመሪያ ተአምር ያደረገበት ክፍል ቀጥሎ ነው። ዮሐንስ ወንጌል ምዕራፍ 2 ከእመቤታችን ከቅድስት ድንግል ማርያም ከሐዋርያቱ ጋር ሆኖ በዛ በዶኪማስ ቤት ወይን ጠጅ ባለቀ ጊዜ ውሃውን ወደ ወይን ጠጅ በመለወጥ ተአምር አድርጓል። ያው በደስታችን በሙላታችን ጊዜ ከጠራ ነው በጉለታችን ጊዜ የሚገኝ ጌታ እንደሆነ እናስተውልበታለን። ከዚህ በኋላ ያለው ነው እንግዲህ ምንድነው የሚለው? ከዚህ በኋላ ያለ ከዚህ ከቃና ዘገሊላ የሰርግ ቤት ተአምር በኋላ ወደ ቅፍርናሆም ሄደ ይላል። ቅፍርናሆም ማለት የናሆም ከተማ ወይም የናሆም መንደር እንደማለት ነው። ወይም ደግሞ የመጽናናት መንደር ማለትም ነው። የኢየሱስ ክርስቶስ የአገልግሎቱ ዋና ቤዝን በለው ነበረች። የትም ቢያገለግል ተመልሶ መጣው ዋና ነው እና ማቴዎስ 9:1 እንደሚነግረን ወደ ገዛ ከተማው የሚለው ከተማው ይሄ ነው። ሌላው ያደገበቱ ይላል። ያደገበት ብሎ ከተናገረ ናዝሬትን ነው የሚያወራው። ገዛ ከተማው የራሱ ከተማ ደግሞ ካለ የሚናገረው ቅፍርናሆም ነው። ከተአምራት በኋላ የመጀመሪያ ተአምራት ከሆነ በኋላ ወደ ድንቅ ማንነቱን ማን እንደሆነ ገልጾ ያው እመቤታችን ልመናዋን ስታቀርብለት ጊዜ አልደረሰም አለ። ነገር ግን ምልጃን የሚሰማ አምላክ ነውና ያለ ጊዜው ቢሆንም ግን የሰዎቹን ችግር ውርደት ሲቀይር እንመለከታለን። እና ተአምር ተብሏል፣ ድንቅ ተብሏል። ክብሩን ገለጠ ሲል ደቀ መዛሙርቱም ያመኑት ምንድነው? ማንነቱን ክብሩን ገለጠ ሲል ማን እንደሆነ ፍጹም አምላክ ፍጹም ሰው እንደሆነ ተገልጿል። መገለጹን አይተው አመኑ ይላል። ከምንም ነገር ልዩና አዲስ ነገር ማምጣት የሚችል እግዚአብሔር ብቻ ነው። አሁን በዚህ ደስታ በዚህ ክብር ውስጥ እያሉ ቅፍርናሆም ጥቂት ቀን ከቆየ በኋላ ወደ ኢየሩሳሌም ነው ሄዱ። ምክንያቱም ፋሲካ ደርሶ ነበር። ፋሲካ ማለፍ ማለት ነው። በእነሱ ፓሳ ይባላል ይላሉ በዕብራይስጥ። በእንግሊዝኛው ፓስኦቨር ነው፣ ሞት ያለፈበት። ሞተ በኩር እስራኤል ግብፅን ሲመታ
እስራኤልን እንዳይመታ የተደረገበትን በሚከበርበት ጊዜ እኮ ነው። በሚከበርበት ጊዜ ሁሉ ይሰበሰባሉ። በፋሲካ እስራኤል አይሁድ የሆነ ወንድ ሁሉ በዓመት 3 ጊዜ ካሏቸው 8 ወይ 9 በዓላት ይመስሉኛል። በተለይ 3ቱ ላይ ግን ማንም ወንድ በኢየሩሳሌም መገኘት ግድ ነው። በተለይ ፋሲካ እና ከአራቱም ማዕዘን በሮም ግዛት ካሉ ከኢየሩሳሌም ርቆ ያሉ ሁሉ ቢሆኑ የሚገኙበት ነውና ቤቴን የንግድ ቤት አረጋችሁት ይላል። እዚህ ላይ በማቴዎስ 21 ላይ ደግሞ ማቴዎስ 21:13 ላይ ደግሞ የወንበዴዎች ዋሻ አደረጋችሁት ይላል። ለምንድን ነው የንግድ ቤት አደረጋችሁት ያለው? በቤተ መቅደስ ዙሪያ ሽያጭ የለም? ሽያጭ ነው የተቃወመው አይደለም። በመቅደስ በሬዎች፣ በጎች፣ እርግቦች ይሸጣሉ። ለፋሲካ ለኃጢአታቸው መስዋዕት ሊያቀርቡ ቤተሰቦቻቸው ይዘው ስለመጡ ዓመት ሙሉ አይገርምም? እኛ እኮ ዛሬ በወደድንበት በፈለግንበት ሰዓት የኃጢአት ሸክማችንን የሚያራግፍ የእግዚአብሔር በግ ኢየሱስ ዮሐንስ 1:29 ደሙ ከኃጢአት ሁሉ የሚያስተሰርይ 1 ዮሐንስ 1:7 እነሱ ግን በዓመት አንዴ ላው ስጋን ለማንጻት ህሊናን የማያነጻ ከነበደል ከነሸክም ዘመናቸው እንዲገፉ ለሚያደርግ መስዋዕት ነው የመጡት። ይህን ያክል ዋጋ ከፍለው ወገኔ፣ ዛሬ ግን ክርስቶስ የኃጢአት ስርየት እንዲሰጥህ በግ በሬ ማምጣት አያስፈልግም። እሱ እውነተኛው በግ ሆኖ ታርዶልሃል። ብዙ መጓዝ አያስፈልግም። ባለህበት ተንበርክከ ድካምን ብትነግረው ይታገሳል፣ ይቅር ይልሃል። ለምንድን ነው ቤቴ የጸሎት ቤት ነው ያለው? በተለይ ማቴዎስ ኢሳይያስ 56:7 ደግሞ ቤቴ የአሕዛብ ሁሉ አልገባቸውም እንጂ አይሁዶች ክርስቶስ የመጣው ለአሕዛብ ሁሉ ነው። ለዓለም ለሰው ልጅ ሁሉ ነው የመጣው። ኪዳኑ ከአዳም ጋር ነበር እና የጸሎት ቤት ነው። የተጨነቁ የሚያርፉበት፣ ሸክማቸውን የሚያቃሉበት ነው። እናንተ ግን የወንበዴዎች ዋሻ ንግድ ቤት አረጋችሁት ይላል። ለምንድን ነው በጎች፣ በሬዎች፣ እርግቦች የሚሸጡት? ያው ይሄን እንደምናውቀው በሬ፣ በግ፣ እርግብ እንደ እድሜ ይቅርታ እንደ ኢኮኖሚ አቅም ድሃ ከሆነ ክብር ለኢየሱስ ይሁን፣ እሱም ድሃ ሆኖልናል። ከመቤታችን ከቅድስት ድንግል ማርያም ጋር ከአረጋዊ ዮሴፍ ጋር የእርግቧን ውስጥ ነው ያቀረበው ለድሃ እሱ ትንሽ ደግሞ በኢኮኖሚ ከፍ ያለ በግ፣ ከዛ ደግሞ አቅም ያለው በሬ ያቀርባል፣ ነውር የሌለበት። ነገር ግን ከመቅደሱ ርቀው ከሩቅ ሀገር ያሉ በኩር ነው የሚያቀርቡት። ከሩቅ ሀገር ያሉ ግን ካሉበት ቦታ በግ በሬ እየነዱ መምጣት አይችሉም። በባህር ተሻግረው መንገድ አቋርጠው ምድረ በዳ አልፈው ስለሚመጡ ምንድነው የሚያደርጉት? ያንን በኩሩን የእግዚአብሔር የሆነውን በኩር እግዚአብሔር ነውና ይሸጡና በዚያ ገንዘብ ኢየሩሳሌም መጥተው ለእግዚአብሔር መስዋዕት ያቀርባሉ። እና በመቅደሱ ዙሪያ ያው ይሸጣል። ለምንድን ነው ክርስቶስ የገለባበጠው ስንል የታዘዙት አለ። አባቶቻችን እንደሚሉት ጥርሱን ያልሸረፈ አጥንቱ ያልከረከረ እንደዚህ ይባላል። እና ንጹህ የሆነ ሲባል እያታለሉ እርም ያለበትን ነውር ያለበትን እያታለሉ ያው ጥርስ አልሸረፈም ብለው አታለው ስለሚወጡ እኮ ነው እንጂ መንፈሳዊ ነገር እኮ ጠልቶት አይደለም። ያዘዘ እሱ ነው። ነገር ግን ያንን ለንግድ ተጠቅመውበታል። ዋጋ ያጭበረብራሉ፣ ንጹህ ያልሆነ ነገር እንዲቀርብ ያደርጋሉ። ለዚህ ነው ውንብድና ንግድ ነው ያለው። እግዚአብሔር መፍራት የለም። እግዚአብሔርን መፍራት ከልቦናችን አይወሰድ። እግዚአብሔር መፍራት ከኛ ሲወሰድ በቤተ መቅደሱ ቁጭ ብለን ሌላው ሰው የሚፈራውን ኃጢአት ለኛ ቀላል ይሆንልናል። እንደ ኤሊ ልጆች። ሌላው ደግሞ ገንዘብ ገለዋጮች ሲል ከሮም ግዛት ከተለያየ ቦታ ስለሚመጡ የተለያየ ከረንሲ ያለ ወይም ደግሞ ገንዘቡ የተለያየ ሀገር ገንዘብ ነው እና በኢየሩሳሌም ገንዘብ ይቀየራል። ልክ ዛሬ ብላክ ማርኬት አለ፣ ጥቁር ገበያ የሚባለው ህገወጥ የሆነው ነው። ህገወጥ ገበያ ስትሄዱ እኮ እንደ ባንኩ አይደለም። ጨረበራላችሁ፣ ያታሏችኋል፣ whatever። አሁን እዛ ሊገባ አይደለም። ልክ እነኚህም ከረንሲውን ምንዛሪውን ምን በማድረግ በማሳነስ በማታለል ይሰሩ ስለነበር ነው ጌታ የተቆጣው። በአምልኮ ሰበብ
ክርስትና በሚመስል ሰበብ ለእግዚአብሔር መቅናት በሚመስል ሰበብ እኮ ዛሬም ስንት ውንብድና በቤተ ክርስቲያን ውስጥ ይፈጸማል። ወንድሙን ጠልቶ ሲያሳድድ ለእግዚአብሔር ክብር ቀንቶ ለእግዚአብሔር አገልግሎት ለሕዝቡ አስቦ ይመስለዋል። መሸፈኛ ነው። ጌታ እውነተኛ ማንነትን ያህል ወገኖቼ ክርስትናን፣ አገልግሎትን፣ ለእግዚአብሔር ቤት መቅናትን መሸፈኛ አድርጋችሁ ክፉ ልብ ይዛችሁ እንዳትቆሙ ተጠንቀቁ። ለአምልኮ ይመስላል፣ ውስጡ ግን ማጭበርበር አለበት። ደግሞ የእግዚአብሔር ነገር መጋፋት ስትጀምሩ ከነውር ወደ ነውር ትሻገራላችሁ። እግዚአብሔር ይጠብቃል። ከክብር ወደ ክብር ትሻገራላችሁ። ክርስቶስን እያያችሁ እንዳልተባልን ከነውር ወደ ነውር። ይሄ ልጆች ቤተ መቅደሱን ከሚያገለግሉ ከሚጠርጉ ሴቶች ጋር እኮ ዝሙት መፈጸም ለነሱ ቀላል ነው። ለእግዚአብሔር የሚቀርበውን ሊቃጠል ያለውን ለእግዚአብሔር ከመቃጠሉ በፊት ፈጥነው ለመውሰድ ጉዳያቸው አልነበር። እና ወገኖቼ ክፉ ቅናት ልባችን እንዳይዝ እንጠንቀቅ። የምታደርጉት ነገር ለምንድን ነው? ሞቲቫችሁ እግዚአብሔር የሚያየው ፊትና ልብ ነው። ሞቲቭ ምንድን ነው? መነሳሳቱ ምንድን ነው? ያንን ይመለከታል እግዚአብሔር። በዘኍልቍ ምዕራፍ 12 ላይ እኮ ማርያምና አሮን ሙሴ ኢትዮጵያዊቱን ለምን አገባ አሉ። ልክ ነው። ኢትዮጵያዊቱን ማግባቱ ልክ አይደለም። የተነሱበት መነሻ ያደረጉት ልክ ያልሆነ ነገር አለ። ግን ከበስተጀርባው ምን አለ? ከበስተጀርባው ያለው ምንድን ነው? እሱም ነቢይ እኛም ነቢይ፣ በእድሜ ከሆነ እኛ እንበልጠዋለን የሚል ትዕቢት ነበረ። ስለዚህ እግዚአብሔር ከሙሴ ጥፋት ይልቅ የነሱን ክፋት አየ። ከሙሴ ጥፋት የነሱ ክፋት ታየ። የሌላ ሰው ጥፋት እናወጣለን ስትሉ የእናንተ ክፋት ይጎላና እግዚአብሔር ከጥፋት ይልቅ ክፋትን ይቀጣል። ለምን? ክፋት ከልብ የሚመነጭ ነው። ከልብ የሚወጣ መራራነት ስለሆነ እነዚህ ሰዎች እንዲህ ያደርጉ ይሰሩ ስለነበር ነው። ይህንን ያደረጉ እንግዲህ በዚህ የዐቢይ ጾም ሶስተኛ እሑድ አባቶቻችን እንድናስተውል የሚፈልጉት ነገር አለ። ከዚህ ቃል ውስጥ ራሳችን እንድንመለከት የሰውን ልብ ያውቃል። ዓላማችን እኮ እግዚአብሔር መፈለግ ካልሆነ የሚለው አይገባንም። የሚለው ላይገባን ይችላል። የቤተ መቅደስ አፍርሱ ሲላቸው 46 ዓመት ቢፈጅ ይሉታል። ምክንያቱም እነሱ ሐሳባቸው ምድራዊ ነው። መጽሐፍ ቅዱስ ሲናገር ሐሳባቸው ምድራዊ፣ ሆዳቸው አምላካቸው ይላል። የሚያስቡት ምድር ነው። ቤተ መቅደስ ያለው የራሱን አፍርሱትና በ3 ቀን ምን አደርገዋለሁ? አስነሳዋለሁ ነው ያለው። እሰራዋለሁ እንኳን ቢላቸው ወይ ልክ አለመግባት ነው እንጂ አስነሳዋለሁ ማለት ቤት አይነሳም፣ ይሰራል እንጂ ከፈረሰም ይገነባል እንጂ አይነሳም። አስነሳዋለሁ ሲላቸው ስለሌላ ጉዳይ እንደሚናገር ሊገባቸው ይገባል። ሐዋርያቱም የገባቸው ከተንሳኤ በኋላ ነው። ልክ ነው። ልብ ካልከፈትን፣ ቅንነት ከሌለ የእግዚአብሔር ሐሳብ መቼም አይገባል። ደቀ መዛሙርቱ በድካምም ቢሆን ከልባቸው ይከተሉት ነበርና እውነቱን ይገልጥላቸው ነበር። ወገኖች ስለ ብዙ ዕውቀትና ስለ ብዙ የእግዚአብሔር ቃል አንድምታ መተርተር አትጨነቁ። እንደ ሐዋርያት በየዋህነት ብዙ ማታቆት ይኖራል። ልባችሁ ግን ቅን ይሁን፣ በጊዜው ይገባችኋል። ስለዚህ ስለ ሞትና በሞቱ ስለሚመጣው ትንሣኤ ነው የሚነግራቸው። በአዳም የገባው እርግማን እንዴት እሱ በ3 ቀን እንደሚያነሳው 5500 ዘመን በሰው ልጅ ላይ ተጭኖ የነበረው ቀንበር እሱ ግን በ3 ቀን እንደሚያነሳው። አሁን ግን እጅግ ዋጋ ከፍሎ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተመላልሶ የማይታየው ታይቶ የማይጨበጠው ጨብጦ ሁሉን የጨበጠው ተይዞ ሰማያትን በደመና የሸፈነው ቃሉን ተሰቅሎ ውኆችን በፍኙ የሰፈረው ውሃ ጠማኝ ብሎ የውርደት ሞትን ሞቶ ነው በትንሣኤ ዘላለማዊ መዳናችን ያረጋገጠው። ያው መዳናችን የተጀመረው ወይ ደግሞ መዳናችን የተፈጸመው መስቀል ላይ ነው። ግን መዳናችን የታተመው እርግጠኛ የሆነው ግን ትንሣኤው ነው። ኢየሱስ ባይነሳ የክርስቶስ መስቀል ላይ መሞት ከንቱ ነበር። ዋናው መነሳቱ ነው። አሊያ ከብሉይ ኪዳን ሊቃነ ካህናት በምን ይሻላል? በምን ይለያል?
እነሱ ሞት ገዝቷቸዋል። እሱ ግን ሞትን የሚሽር ሞትን የሚውጥ ነው። ስለዚህ እግዚአብሔር ኃጢአታችንን ይቅር ለማለት በአዳም የገባውን በደል ይቅር እንዳለ እንደተወ የሰው ልጅ ሊታረቅ እንደፈለገ ማረጋገጫው ኢየሱስ በሦስተኛው ቀን ምን ሲሆን ነው? ሲነሳ ነው። የመዳናችን ማረጋገጫ ነው። ሁሉ አመኑ ይላል። እሱ ግን አያምንባቸው ነበር። ለምን? በሰው ያለውን ያውቃል። የሁሉ ህዝብ እኮ አልተከለ የአምስት ገበያ ህዝብ ይሆናል ለአባቶቻችን ሲናገሩ የለም እኮ ስለ ቁርባን በክርስትናው ስለ መወሰን ሲነግራቸው ተመልሰዋል እኮ ከ120 ቤተሰብ በቀር እኮ በሙሉ ወደ ተመልሰው። የሰው ልብ ያውቃል። አናታልለውም። እግዚአብሔር በፍጹም ልብ ቀረቡት። ማን የማን እንደሆነ እግዚአብሔር ያውቃል። ያለ ማስረጃ ያውቃል። ዓለም ሳይፈጠር ማንነታችንን ያውቃልና ያንዳንዳችን ልብ ስለሚያውቅ አትጨነቁ። ከሰው ጋርም ሰልፍ ውስጥ አትግቡ። እሱ ቤቱን ያጠራል። መጽሐፍ ቅዱስ ሲናገር እናስተውል ክርስቲያኖች። ፍርድ ከእግዚአብሔር ቤት ነው የሚጀምረው። ቤቱን ያጠራል። የሚያጠራው ንፋስ በቤተ መቅደስ ውስጥ በቤተ ክርስቲያን ውስጥ ማለፉ አይቀርም። ያልፋል፣ እያለፈም ነው። ቤቱን እሱ ያጠራል። ለቤቱ አጥሪ ለመሆን አትነሱ፣ በቤቱ ሰሪ ሁኑ። በእግዚአብሔር ቤት አጥሪ አስተካካይ አትሁኑ፣ በእግዚአብሔር ቤት ሰሪ ሁኑ። እግዚአብሔር የሚፈልገው ያንን ነው። እሱ የራሱን ያውቃል። እያንዳንዱ ልብ ያውቃል። ዛሬ የተቃወምነውን ሰው ልክ አይደለም የምንለው ሰው እግዚአብሔር እኮ ልቡን ያውቀዋል። ደግሞ ልክ አይደለም ብለው ደግሞ ጣት ጠንቁለው ድንጋይ የሚያነሱን ደግሞ እግዚአብሔር እነሱም ያውቃል። ቤተ መቅደሱን ጌታ ያጠራል። አዎ የኢትዮጵያን ቤተክርስቲያን ቤት ያለውን እግዚአብሔር በኢየሱስ ክርስቶስ ስም ያጥራ። አዎ ገበሬ በንፋስ ገለባውን ከል እንደሚለይ እንክርዳዱን ከስንዴው እንደሚለይ ይለያል። እግዚአብሔር ይባርካችሁ። ሰላም ሁኑልኝ። ቸር ይግጠመን።